በኤርትራ ድንበር ሰፊ የድሮን ቅኝትና አሰሳ እየተደረገ መሆኑ ተሰማ። የኢትዮጵያ መከላከያ ሰራዊት ከአሰብ ቅርብ ርቀት ወደ ሆነው ቡሬ ከተማ በስፋት መጠጋቱ ተሰምቷል። እነግራችኋለን። ጀነራሉ ከኤርትራ ጋር የሚደረግ ግንኙነትን ኮነኑ። የቀድሞ ኤታማዦር ሹም ክልሉን የሚበጠብጡ ኃይሎችን አስጠንቅቀዋል። ትሰሙታላችሁ። ሳውዲ አረቢያ ከኤርትራ ጋር ያላትን ግንኙነት እያጠበቀች መሆኑ ተሰማ። ይህ የሆነው ደግሞ ኢትዮጵያ ከዩናይትድ አረብ ኤሚሬትስ ጋር ያላትን ወታደራዊ ግንኙነት ይበልጥ እያጠናከረች በመሆኑ ነው ተብሏል። ጉዳዩ ጥልቅ ቀጠናዊ ትኩረት ስቧል። የምነግራችሁ ጉዳይ ነው። የሐራ መሬት ኃይሎች የተኩስ አቁም ጥሪን ውድቅ አደረጉ። የሃይማኖት አባቶች ታጣቂዎችን ከህወሓት ጋር ለማስማማት ታጣቂዎች ወዳሉበት የጦር ግንባር ተጉዘው እንደነበርም ታውቋል። ዝርዝራለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊገናኙ መሆኑ ተገለጸ። የፊታችን ረቡዕ ወደ ዋሽንግተን የሚያቀኑት ኔታንያሁ በቅርቡ በሙስካት ኦማን ውስጥ ከኢራን ጋር አሜሪካ ውይይት ማድረጓን ተከትሎ ነው ተብሏል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የሰዓቱን ዜናዎች አበይት ነጥቦቹን በማስቀደም አሁን ጀምረናል። አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ጀነራሉ የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ ማስተካከያ እርምጃ እንዲወስድ ምክር ሐሳብ ቢያቀርቡም አደናቃፊዎቹን በስም አልጠቀሱም። ምንም እንኳን ጀነራሉ በማብራሪያቸው እርምጃ ይወሰድባቸው ያሏቸውን አደናቃፊዎች በስም ባይጠቅሱም የጀነራል ታደሰ ወረደ አስተዳደርና የህወሓት አመራሮች ከዚህ ቀደም በሰጧቸው ማብራሪያዎች መኮንናቸው ይታወሳል። ትግራይ ላይ የሆነ አይነት ፖለቲካዊ ልዩነት ሲፈጠር ልዩነቱም በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከር ጠቃሚ እንዳልሆነ ገልጿል። አሉ የሚባሉ ችግሮችን በውይይትና በመግባባት መፍታት እንደሚቻል በማሰብ የኃይል አማራጭ እንደ መጨረሻ የመፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባ መክሯል። የቱንም ያህል ጊዜ ቢወስድ የሰላም አማራጭ ቅድሚያ እንዲሰጠው ማድረግ ወሳኝ ነው ያሉት ጀነራል ሳሞራ ይህንንም በአጽንኦት ለመግለጽ ያስገደደ ከሰላም የሚያተርፈው መላ ህዝባችን ስለሆነ ከጦርነት የሚያተርፈው ደግሞ ሌላው አካል ስለሆነ ነው ሲሉ ሐሳባቸውን ጠቅልለዋል። ሳውዲ አረቢያ ከኤርትራ ጋር ያላትን ግንኙነት እያጠበቀች መሆኑ ተሰማ። ይህ ደግሞ የሆነው ኢትዮጵያ ከዩናይትድ አረብ ኤሚሬትስ ጋር ያላትን ወታደራዊ ግንኙነት ይበልጥ እያጠናከረች በመሆኑ ነው ተብሏል። ጉዳዩ ትልቅ ቀጠናዊ ትኩረትን ስቧል። የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸውም ተሰምቷል። በቀይ ባህር ላይ ስትራቴጂያዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወነው የዲፕሎማሲ እንቅስቃሴ መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች። ግብጽ ይህንን የምታደርገው የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠበቀች መምጣቷን ተከትሎ የኤሚሬትን ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለውም ለዚህ ዲፕሎማሲ እንቅስቃሴ ተነሳሽነት የተፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት መሆኑን ገልጿል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት አይ ዘገባ ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ ባቡር ሲዲና የሳውዲ አየር ኃይል ሌተናል ጀነራል ቱርኪ ቢን ባዳር ቢን አብዱልአዚዝ የሱዳን ጦር አዛዥ አብዱልፈታህ አልቡርሃንን በመወከል በስምምነቱ ላይ ተደራድረዋል። ይህ የሶስትዮሽ ዲፕሎማሲ በቀይ ባህር ቀጠና እየታየ ያለውን ውስብስብ
ውስብስብና ተለዋዋጭ ጥምረት በግልጽ ያሳያል ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤሚሬትስ ጋር እጅግ የቀረበ ግንኙነት እንደነበራቸው ይታወሳል ያለው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነት ሙሉ ለሙሉ ባይቋረጥም በሱዳን የእርስ በርስ ጦርነትና በጋዛ ጉዳይ ምክንያት መሻከር የታየበት ሆኗል ብሏል። ኤርትራ የተባበሩት አረብ ኤሚሬትስ በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላለች። ሆኖም ኤሚሬትስ በ2001 በአሰብ የወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች ሲሆን በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነት መስርታለች ሲል ሚድል ኢስት ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊገናኙ መሆኑ ተሰማ። የፊታችን ረቡዕ ወደ ዋሽንግተን የሚያቀኑት ኔታንያሁ በቅርቡ ሙስካት ኦማን ውስጥ ከኢራን አሜሪካ ውይይት ማድረጓን ተከትሎ ነው ተብሏል። ከኢራን ጋር በተደረገው የኒኩለር ድርድር ፕሬዝዳንት ትራምፕ ጥሩ ነበር ከማለት ውጪ የሰጡት ማብራሪያ የለም። ሁሉም ድርድሮች ባሊስቲክ ሚሳኤልን የሚገድቡና ኢራን ታጣቂዎችን ከመርዳትና ማስታጠቅ እንድትታቀብ ማድረግ እንደሚኖርባት መናገራቸውን ከኔታንያሁ ጽህፈት ቤት የወጡ መረጃዎች አመላክተዋል። ባለፈው አርብ ኦማን ውስጥ የአሜሪካና ኢራን ባለስልጣናት ቀጥተኛ ያልሆነ በኢራን የኒኩለር መርሃ ግብር ላይ ድርድርም አድርገዋል። ከቴህራን የሚወጡ መግለጫዎች ድርድር ብቸኛው አማራጭ መንገድ እንደሆነ ቢያሳዩም በምን ጉዳይ ላይ ድርድሩ አዋጭ እንደሚሆን አልጠቆሙም። ድርድሩ በቀጣይ እንደሚካሄድም ዶናልድ ትራምፕ አስታውቋል። የትኛውም ጦር ክምችት ወደ ቀጠናው መጠጋት ቴህራንን እንደማያስደነግጣት መታወቅ አለበት ሲሉ የኢራን የውጭ ጉዳይ ሚኒስቴር አባቻ ግራቺ ተናግረዋል። አክለውም እስራኤል ሌሎች ኃይሎችን በመጨቆን በቀጠናው ወታደራዊ ሰፈር ለመገንባት የምታደርገውን የቀኖና ጭቆና ዶክትሪን ኦፍ ዶሚኔሽን አንቀበልም ብለዋል። የኔታንያሁ የዋሽንግተን ጉብኝት በቀጠናው የተፈጠረውን ውጥረት አስመልክቶ ከትራምፕ ጋር የሚያደርጉት ውይይት ወሳኝነቱ ከወዲሁ እንደሚጠበቅ ተንታኞች ተናግረዋል። የሐራ መሬት ኃይሎች የተኩስ አቁም ጥሪን ውድቅ አደረጉ። የሃይማኖት አባቶች ታጣቂዎቹን ከህወሓት ጋር ለማስማማት ታጣቂዎች ወዳሉበት የጦርነት ግንባር ተጉዘው እንደነበርም ታውቋል። ከትግራይ ሁሉም ሃይማኖት ተቋማት የተወጣጡ የሃይማኖት አባቶች ጥር 30 2018 ከመቀሌ ከተማ ወደ ትግራይ አፋር ድንበር ድረስ ተጉዘው ነበር። የሃይማኖት አባቶቹ ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በትግራይ ኃይልና ሰራዊት ሰላም ትግራይ ሐራ መሬት ብሎ ራሱን የሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ ከመካሄዱ ተከትሎ ዘላቂ እርቅ እንዲወርድ ለመለመንና ለመገሰጽ ነበር። የሃይማኖት አባቶቹ የታጣቂ ኃይል አመራሮችንም አግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካ ቦታው ላይ በመሆን በሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶቹ ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉም ተናግረዋል። ሰራዊት ሰላም ትግራይ ሐራ መሬት ብሎ ራሱን የሚጠራው ታጣቂ ኃይል ይህንን መረጃ እስከተጠናከረ ጊዜ ድረስ ስለ እርቅ ሂደቱ ጥረቱ በይፋ የሰጠው መግለጫ የለም። የታጣቂ ኃይሉ ከፍተኛ አመራሮች በግላቸው የማህበራዊ ትስስር ሚዲያ ገጽ የዘገየ ለአንድ ወገን ያደላ እጃችሁን ስጡ ለማለት ያለመ በማለትም በማጣጣል ጽፈውታል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር የተጣበቀ ኃይል አማሮን በረሃ ለመውጣት ጠመንጃ ለማንገብ የተገደድነው የሃይማኖት አባቶቹ እኛን ሳይሆን መቀሌ የሚገኘውን ይህል ናይል ነው ተብለው መለመንና መገሰጽ ያለባቸው በማለት መጻፋቸው ተነግሯል። በኤርትራ ድንበር ሰፊ የድሮን ቅኝትና አሰሳ እየተደረገ መሆኑ ተሰማ። የኢትዮጵያ መከላከያ ሰራዊት ከአሰብ ቅርብ ርቀት ወደ ሆነው ቡሬ ከተማ በስፋት መጠጋቱም ታውቋል። በኢትዮጵያ በኩል እንዲያሉ ወታደራዊ እንቅስቃሴዎች የታዩት የውጭ ጉዳይ ሚኒስቴር ለኤርትራ ግልጽ ማስጠንቀቂያ በሰጠበት ወቅት ነው። ኢትዮጵያ ለኤርትራ የጻፈችው ደብዳቤ አሁንም እያነጋገረ ሲሆን የመጨረሻ የጦርነት አዋጅ ነው ተብሏል። እንደ ፍግሳት ውስጡን ሲብላላ የከረመው የኢትዮ ኤርትራ ውጥረት አሁን ገሃድ ሆኖ ፈንድቷል። ግልጽ ወታደራዊ እንቅስቃሴዎችና ጣልቃ ገብነቶች እንዲሁም ዛቻዎች በስፋት እየታዩ ነው። በትናንትናው ዕለት ደግሞ ኢትዮጵያ ግልጽ ደብዳቤ ለአስመራ አገዛዝ ጽፋለች። ደብዳቤው ላይ የኢትዮጵያ መንግስት ሁለት ክሶችን አቅርቧል። የመጀመሪያው የኤርትራ ጦር የኢትዮጵያ ግዛቶችን ወሯል የሚል ሲሆን ሌላኛው ክስ ደግሞ ሻቢያ የመንግስት ተቋሚ አማጺዎችን እየደገፈና ወታደራዊ ቅንጅት እየፈጠረ ነው የሚል ነው። እነዚህ ሁለት ክሶች አዲስ አይደሉም። ጠቅላይ ሚኒስትር አብይ አህመድና ዶክተር ጌዲዮን ጢሞቴዎስ ከዚህ ቀደም የሻቢያን አገዛዝ የኢትዮጵያ መሬትን በኃይል በመቆጣጠርና
ታጣቂዎችን በመደገፍ ሲከሱ ሰምተናል። ጠቅላይ ሚኒስትር ከዚህ ቀደም በነበረ የፓርላማ ውሏቸው ጥይት ማቀበላችሁን አቁሙ ሲሉ ኤርትራን በግልጽ አስጠንቅቀው ነበር። በተመሳሳይ ዶክተር ጌዲዮን ጢሞቴዎስም ትግስታችን ገደብ አለው ብለዋል። በትናንትናው ዕለት ታዲያ መንግስት ይመሰሉ ደብዳቤ መላኩ ኤርትራ አላልፈ በማለቷ ይልቁንም በእነዚህ ድርጊቶች እየገፋችበት መሆኑን የሚያሳይ ነው። ባለፈው ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩ ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመላክታል ሲሉ የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመላክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛል ብሏል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የአገሪቱ ድንበር የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህ ተቀባይነት የሌለው ሁኔታን ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን ብሏል። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ መከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል አጽንኦት ሰጥቷል።